ምኒልክ ክርስትና የተነሱበት ገዳም ነው። ብዙ ሰዎች ከወዳቸውስ እባብና እንቁራሪት ይወጣላቸው። ስብሐት ወክብር ለስሉስ ቅዱስ ይደሉ። ሰሚነሽ ብሎ የማይመሰክር ገዳማችን ላይ ነው። እንደ ሰው ትንሽ ነገር አይደለም የሰጠኝ፣ በጣም ትልቅ ነገር ነው። ሰሚነሽ የጌታዬ የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቢ ሰናየት መምህር ኃይለማርያም ማለደ እባላለሁ። የዚህ ታሪካዊ ቦታ የገዳሙ ዋና አስተዳዳሪ ነኝ። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት 530 ዓመት ዕድሜ ያላት በ1487 ዓመተ ምህረት ነው በአፄ ናኦድ ዘመነ መንግስት የተመሰረተችው። ለብዙ ዘመናት ቅድም እንዳየነው ለብዙ ዘመናት እዚህ አካባቢ ላይ ቤተ መቅደስ አልነበረም። እረኞች ከብት የሚያግዱበት ስፍራ እመቤታችን ድንግል ማርያም ከኢየሩሳሌም ወደ ግብጽ ከግብጽ ወደ ኢትዮጵያ መታ ካረፈችባቸው ቦታዎች አንዱ ይሄ ነው። እነ ዳጋ እስጢፋኖስን ስናነሳ እነ ጻድቃኔ ደብረ ምጥማቅን ስናነሳ ከነኛ ውስጥ እመቤታችን ድንግል ማርያም በዚህ ቦታ መታ ለትንሽ ወራት ያረፈችበት እጅግ የተቀደሰ ታሪካዊ ስፍራ ነው። ይህን ገዳም ያነጹት አፄ ናኦድ የተባሉ የዛሬ 530 ዓመት በ1487 ኢትዮጵያን ለ11 ዓመት ካገለገሉ በኋላ እመቤታችን እጅግ ይወዷት ስለነበረ በቤተ መንግስታቸው ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ ያበራ። እመቤታችን በራእይ ተገልጻላቸው አፄ ናኦድ ሂድና አንጎለላ ላይ ቤተ መቅደሴን ስራ ባለቻቸው መሰረት እሳቸውም ከዛ መጡና አሁን ካየነው ቤተ መቅደስ በስተጀርባ በኩል ትንሽዬ ቤት ክዳኗ ሳር የነበረች ጉልላቷ ሸክላ የነበረች ሁለት ሰው ሲገባ ይሞላ የነበረ ያችን ከሰሩ በኋላ ወደ ጎንደር ሀገረ ስብከት ሄደው የድንግል ማርያም ጽላት አስቀርጸው ይዘው መጥተው አኖሩ። ካኖሩ በኋላ ድንግል ማርያም ከዚህ በኋላ ኃጢአት መስራት ስለማልፈልግ እኔ ማረፍ ፈልጋለሁ፣ በሰማይ መኖር ፈልጋለሁ ብለው እመቤታችን ድንግል ማርያምን ተማጸኗት። ከዛ በኋላ በ35 ዓመታቸው በ1500 ዓመተ ምህረት ነሐሴ 7 ቀን አፄ ናኦድ በክብር አረፉ። ከአፄ ናኦድ በኋላ ብዙ ነገስታት እዚህ ቦታ ላይ ነግሰዋል። እነ ንጉሥ ሳህለ ሥላሴ እና ኃይለ መለኮት መጨረሻ ላይ እምዬ ምኒልክ እዚህ ሀገር ተወልደው ልዩ ስሙ እንቁላል ኮሶ የሚባል እዚች ቤተክርስቲያኑ አጠገብ ላይ በ1836 ዓመተ ምህረት ተወልደው እምዬ ምኒልክ እዚህ ቤተ መቅደስ ክርስትና የተነሱበት ዋናው ትልቁ ገዳማችን ነው። እዚህ ጋር የምታዩቸው ጥንታዊት ነገር ናቸው። እነኚህ በነገስታቱ ዘመን የነበሩ ብዙ ሺህ ዓመቶችን ያስቆጠሩ ንዋየ ቅድሳት ናቸው። እነኚህ ይሄ የምታዩት እንደ ጻሕል በዛን ጊዜ የሚጠቀሙበት ነው። እጅግ ይከብዳል። ከዛን ጊዜ ጀምሮ ይሄው እዚህ ጋር አለ። ይሄ ደግሞ የመዳብ ከበሮ ነው። እዚህ ጋር ያሉት በሙሉ እዛ ጋር ዳር የምታዩቸው በተመሳሳይ በዛ ነው። ሌላው እዚህ ጋር የምታዩቸው ጎራው ገበየው እንደ ታሪክ ሰምታችሁ ከሆነ ዓለማዊ ትምህርት ላይም ዛሬ እየተሰጠን ያለው ዳግማዊ አፄ ምኒልክና ጎራው ገበየው አድዋ በ1888 እስከ 1889 የአድዋ ጦርነት በነበረበት ሰዓት ላይ አብረው ስለ ሀገር ዘመቱ ይለናል ታሪካቸው። ወደ ሀገር ወዛ ከዘመቱ በኋላ ዳግማዊ አፄ ምኒልክና ጎራው ገበየው አንድ ነገር ቃል ተገባቡ። እጅግ ይዋደዱ ስለነበረ ይሄ ጎራው ገበየው ለዳግማዊ አፄ ምኒልክ ቀኝ እጃቸው ነበረ፣ የቅርብ ተጠሪያቸው ነበረ። ስለዚህ ሲነጋገሩ እንዲህ ብለው ተነጋገሩ። ይሄ ጎራው ገበየው ታሪካዊ ሰው አፄ ምኒልክን እንዲህ አላቸው፣ ግንባሬን ምናልባት በጦር ሜዳ ላይ ግንባሬን ከተመታው ለሀገሬ ስዋጋ ነውና ሰሚነሽ ገዳም ወስደ ቅበረኝ፣ ጀርባዬን ከተመታው ደግሞ
ስከዳነውና ስሸሽነውና አሞራይ ብላኝ ተባባሉና ከጎራው ገበየው ጋር አብረው ይሄንን ውል ፈጸሙ። ከዛም በኋላ እግዚአብሔር ታሪክ ይሰራልና እንደተነጋገሩት ጎራው ገበየው ግንባሩ ላይ ተመተው እዛው ጦር ሜዳ ላይ ወድቀው በክብር አረፉ። ከዛ አድዋ ስላሴ ላይ ለ7 ዓመት ያክል የዚህ የጀግና አጽም በክብር ከቆየ በኋላ ከ7 ዓመት በኋላ መለከት ተነፍቶ ድግስ ተደግሶ ካህናት ተሰብስበው አገር ተቀስቅሶ ከዛ እጅግ በከበረ በክብር ከ7 ዓመት በኋላ ዳግማዊ አጼ ምኒልክና ከሳቸው ጋር የነበሩ ነገስታት የነኝን አባት ወይንም የጎራው ገበዩ አጽም በክብር ይዘው ተመጡና ገዳማችን ላይ ይሄው በክብር ቤተክርስቲያን ውለታ ስለማትረሳ ጥሩ ለሰራ ትዘግባለች ቤተክርስቲያናችንና ይሄው አሁን በትንሽ ሙዚየም ቤት ውስጥ ያሳየናችሁ ነገ ተነጎዲያ ውጭ ላይ ሰፊ ልማት እየሰራን ነው። እንደዚህ ላሉ ነገስታት እንደዚህ ላሉ ንብረቶች ትልቅ ሙዚየም ሰርተን የዓለም ሕዝብ መጥቶ ከሰሚነሽ ኪዳነ ምህረት ታሪክን እንዲያውቅ ለማድረግ ነው። ቅድም እንዳየነው የጎራው ገበዩ አጽም ጎራው ገበዩ የተባለ ጀግና ከዳግማዊ አጼ ምኒልክ ጋር አንድ ቀን ተወልደው አንድ ቀን ክርስትና የተነሱበት ገዳም ነው። ታሪክ እንደሚነግረን እነሱ ክርስትና ሲነሱ ከነሱ ጋር 30 ልጆች ክርስትና ተነሱ ይለናል። ለብዙ ጊዜ እንደዚህ ከቆዩ በኋላ ነገስታቱ ከሄዱ በኋላ እስከ ዳግማዊ አጼ ምኒልክ ዘመን አሁን የምናየው ቤተ መቅደስ አልተሰራም ነበረ። እዚህ ሀገር የተወለዱ ትዳር ይዘው በደብረ ብርሃን የሚኖሩ ኃይለ መስቀል ወንድም አገኘው የተባለ ከባለቤቱ ጋር ጸሎት ለማድረግ ጸሎት ቤት ከገቡ በኋላ ቤቱ ከፀሐይ 7 እጅ ብርሃን በራ። እመቤታችን ድንግል ማርያም ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደሴን ስራልኝ አለችኝ አሉ። ማነሽ ብዬ ጠየቅኳት አሉኝ አባት። እኔ እናት ሰሚነሽ ኪዳነ ምህረት ነኝ። ምን ማለት ነው ብሎ የጠየቀ ሰው ካለ ሰሚነሽ ኪዳነ ምህረት ማለት ልመናን የምትሰማ ጸሎትን የምትሰማ የሰዎችን እንባ የምትጠርግ ደግ እናት ነች በልና ንገራቸው። እሳቸው መጡ። አሁን ቅድም ያየነው ቤተ መቅደስ የዛሬ 48 ዓመተ ምህረት 48 ዓመት በ1969 ዓመተ ምህረት መስከረም ተጀመረና ግንቦት 1 ቀን በ8 ወር ውስጥ በአንድ ዓመት ተጠቃለለ። የሚገርመው አሸዋ ሲያልቅባቸው ማን እንደሚያመጣው አይታወቅም። ሲሚንቶ ሲያልቅባቸው ማን እንደሚያመጣው አይታወቅም። የእግዚአብሔር ፍቃዱ ሆኖ መስከረም የተጀመረ ቤተ መቅደስ ግንቦት 1 ቀን ጣልቆ ግንቦት 1 ቀን ሊቃነ ጳጳሳት ባርከውት እመቤታችን ድንግል ማርያም በዝማሬና በእልልታ አሁን ወዳለው ወደ ቤተ መቅደሷ ግንቦት 1 ቀን ወደ መንበረ ክብሯ ገባች። እሷ ስትገባ ከጀርባ በኩል ቅድም እንዳያችሁት ጉልላቱ ላይ ንቦች አሉ። በግምት 90 ቀፎ የሚሆኑ በግምት ዝም ብለን ስናሳነሰው ከ80 ቀፎ በላይ የሚሆኑ ከኮርኒሱ በላይ ሙሉ ንብ ነው። በየ15 ቀኑ በየሳምንቱ አባቶቻችን አርብ እየወጡ ይሄን የማር እምነት እየቆረጡ መድኃኒት ለሚያስፈልጋቸው ሰዎች በየ15 ቀኑ እየተዘጋጀ ይሰጣል። ከቤተ መቅደሱ ላይ አርብ አባቶቻችን ወጥተው ይቆርጣሉ። ግማሹን በመበጥበጥ ሁሉም ሰው መጥቶ የማሩን እምነት እንዲጠቀም እናደርጋለን። በነፃ ነው የሚሰጠው። ሌላውን ደግሞ እንደዚህ ተቸግሮ የሚመጣ ሰው ብዙ ካንሰር፣ ብዙ ሰዎች ከኤችአይቪ፣ ብዙ ሰው ከስኳር፣ ከደም ብዛት ታሪኩ ያልተቀየረ ሰሚነሽ ብሎ የማይመሰክር ገዳማችን ላይ ነው። በተለይ መርሃ ግብር በሚኖር ሰዓት ላይ ትልቁን መድረክ የሚፈጅብን የምስክርነት ወቅት ስለሆነ እዚጋ የማሳያችሁ ይሄ የማሳያችሁ ነጭ ማር ነው። ይሄ ነጭ ማር ነው። ይሄው ከነንጀራው ነው የምንቆርጠው። ይሄ ማለት ከሴቶች የተቆረጠ ስለሆነ ሲቆይ አሸዋ ይሆናል፣ ወደ አሸዋነት ይቀየራል ማለት ነው። እንጀራው ይሄ ነው። በባዶ ሆድ ነው እንደ እምነት ነው የሚጠቀሙት። ብዙ ሰዎች ከያዛቸው በሽታ ይሄ የሰሚነሽ ኪዳነ ምህረት የማሯ እምነት ብዙ ሰዎችን ፈውሶ ዛሬም እኛም ሰው ይሄን አልከዳነ በየ15 ቀኑ እንደዚህ በግልም የተጨነቀ ሰው ሲመጣ የማር እምነት እንሰጣለን።
አባቶቻችን በጸሎት ያደርጋሉ። ከጀርባ ላይ ቅድም እንዳያችሁት እመቤታችን ድንግል ማርያም በስደት ዘመኗ መታ ያረፈችበት ጽድ አለ። ዋሻ ልጇን ያስተኛችበትና ይህ ሁሉ ገዳም ያለበት ታሪካዊ እጅግ የዕድሜ ጠገብ የሆነ የሰዎችን ድህነት የሚታይበት ትልቁ ገዳማችን ነው። በገዳማችን ላይ 12 አይነት ጸበል አለ። እዚህ አሁን ያለንበት ቅዱስ ስፍራ ላይ 12 አይነት ጸበሎች አሉ። ሁሉም የየራሳቸው ክፍል የየራሳቸው ማጥመቂያ ያላቸው የነዘራ ብሩክ ስንፋሰ ክርስቶስ የነ ቅዱስ ገብርኤል የእናታችን የሰሚነሽ ኪዳነ ምሕረት ገዳም ከሰሚነሽ ኪዳነ ምሕረት ጸበል ውጪ ሁሉም ጸበላት በየወራቸው ወይንም ሰው የሚፈልገውን ጸበል ክፈቱልኝ በሚልበት ሰዓት ላይ የምናስተናግድበት የጸበል ስፍራ ነው። እዚህ ቤት ውስጥ ወይንም እዚህ ቅዱስ ስፍራ ላይ ራሱን የቻለ የሚያጠናባት ራሱን የቻለ ጸበል ብቻ የሚያስተናግዱ ራሱን የቻለ ገዳሙ ሰዎች መድቦ ሰው በማንኛውም ሰዓት በሚመጣበት ሰዓት ላይ ጸበል ቤታችን ክፍት ነውና ይኸው እንዲህ በምታዩት መልኩ አሁን ጸበሎች ይቀዳሉ። ሰው አስቀድሶ ሲወጣ ቀጥታ ይመጣና ጸበሉ ላይ ጀሪካቸው ላይ ስማቸውን እየጻፉ እያነበበ የየራሱን ጸበል እየወሰደ ከቅዳሴ በኋላ ለትንሽ ደቂቃ ያክል ጸበሉን የሚጠጣበት ስፍራ ነው ማለት ነው። አሁን ያለንበት ስፍራ ብዙ ሰዎች አይናቸው የበራ ብዙ ሰዎች ከወዳቸው ውስጥ እባብና እንቁራሪት ይወጣላቸው ታሪካዊ የሆነ ጸበል ምናልባት ብትመጡ ኖሮ እዚህ አካባቢ ላይ ምንም አይነት መርገጫ የለም። በተለይ በ1828 ዓመተ ምህረት የተተከለ ነገስታቱ ብርዝ ሲጠጡ ማር ሲንተሩ ጠጅ ሲጠጡ ለቅላቂውን የሚተርፋቸውን ነገር በአንድ ነገር ይጠራቀምና ሾላውን እያጠጡት ለዘመናት ከቆየ በኋላ ዛሬ ሾላው ሲያፈራ ስንበላው ማር ነው የሚለው። ምክንያቱም ጠጥቶ ያደገው ማር ስለነበረ ብርዝ ስለነበረ ዛሬ በአመት 3 ጊዜ ያፈራል። በአመት 3 ጊዜ የሚያፈራውን እየለቀምን በፀሐይ ካደረቅን በኋላ በቤተ መቅደስ ገብቶ 2 ሱባኤ ከተባረከ በኋላ መውለድ ያልቻሉ ከማህፀን ውጪ እርግዝና የማህፀን ጥበት አለብሽ የተባለች ትዳር ይዘው ልጅ የሌላቸው 2 ወልደው እምቢ ያላቸው እንዲህ ያለ ባለመውለድ ዙሪያ ያሉ ሰዎች እስካሁን ገዳማችን ላይ ከ3900 እናቶች በላይ ክርስትና አስነስተው ሰርቲፊኬት የወሰዱ ሳይወስዱ የሄዱ ደግሞ ብዙ አሉ። ስለዚህ ገዳማችን በተለይ ሰሚነሽ ልጅ ለሌላቸው ልጅ በመስጠት ትልቁ የምትታወቅበት አንዱ ትልቁ ስለሆነ የሾላ ፍሬ ያለበት ገዳም በገዳማችን በአባቶቻችን አማካኝነት ምዕራፈ ቅዱሳን ተብሎ የተሰየመ ስፍራ ነው። ለምንድነው ምዕራፈ ቅዱሳን የተባለው? እዚህ አካባቢ አሁን ያለንበት ስፍራ ላይ 300 አባቶች በስውር የሚገኙበት ስፍራ ነው። እዚህ ነው እንግዲህ 300 አባቶቻችን ከተመው ለሀገር ለወገን ለቤተ ክርስቲያናችን ጸሎት የሚያደርጉት በስውር የሚኖሩ አባቶቻችን ያንን ተመልክተው ነው አባቶቻችን ምዕራፈ ቅዱሳን ተብሎ ቦታው ስያሜ ያገኘው ነው። ይሄ የምታዩት ሾላ በ1828 ዓመተ ምህረት በንጉሥ ሳህለ ሥላሴ ዘመን የተተከለ የእድሜ ባለጸጋ ሾላ ነው። ጧት ላይ አባቶች መጥተው ማይጠንት አጥነው ጸሎት ኪዳን አድርሰው ይሄዳሉ። ይኸው በዚህ መልኩ ሰበካ ጉባኤው በደንብ በር ሰርቶ ጥበቃ አድርጎ እየተከታተለ ይገኛል። ከደብረ ብርሃን ከአዲስ አበባ እጅግ ቅርብ የሆነ ገዳም ማንም ሰው መጥቶ በገዳማችን ላይ ሱባኤ ቢዝ ገዳሙ የሚሰጣቸው አገልግሎቶች በየሳምንቱ ገድል የማሳዘል መርሃ ግብር፣ ዲስክ ለሚያመው ሰው፣ ስኳር ለሚያመው ሰው፣ አለመውለድ ለገጠመው ሰው፣ ገድሏን አዝዬ ድናለሁ ላለ ሰው በሙሉ ገድል የማሳዘል መስቀል የመታሸት መገበሪያ የመስፈር ቅባ ቅዱስ የመቀባት መርሃ ግብር የሁሉ መርሃ ግብር በገዳማችን ላይ ይደረጋል። ሌላው በተለይ በሰሚነሽ ኪዳነ ምሕረት ገዳም ብቻ የሚታወቅ እሁድና ቅዳሜ የሚደረገው ማይጠንት ከ100 ዓመት በፊት እዚህ አካባቢ ላይ ከብቶች እየታመሙ ሰዎችም እየታመሙ አንበጣ ገበሬውን እያስጨነቀው በነበረበት ሰዓት ላይ አባቶቻችን ወደ እመቤታችን ሱባኤ ገቡና እመቤታችን ድንግል ማርያም መስቀል ይዛችሁ ጽና ይዛችሁ አካባቢውን እጠኑት ባለች መሰረት እንግዲህ አስቡት ከ100 ዓመት በፊት የነበረ ስርዓት ዛሬ ብዙ ገዳማትና አድባራትን ስናይ ከሰሚነሽ እየወዱ ገቢ ለማግኘት
ታሪክ ነው ገዳማችን ላይ ሰው ቢመጣም ባይመጣም የሚደረግ ነው ገዳማችን ላይ። በኮሮና ሰዓትም ሰው ባልነበረበት ሰዓት ላይ አባቶች እየወጡ ማይጠንቱን እያጠኑ በተለይ ከቤተ መቅደሱ እድሜ ያላነሰ ስዕል አድኖ ገዳማችን ላይ የእድሜ ባለጸጋ የነበረች ስዕል አሁንም በገዳማችን ላይ አለ። ስሜ አሰፋ ተክለ ጻድቅ ነው የሚባለው። ኗሪነቴ ተወልጄ ያደኩት እዚሁ ሰሚነሽ ኪዳነ ምሕረት ገዳም ነው። ተወልጄ ሳድግ ጀምሮ የገዳሟ ታሪክ በጣም ይህ የማይባል ነገር ነው። ዋናው ነገር ምንድነው? ያው መምህር ኃይለ ማርያም ወደዚህ ገዳም ከመጡ ወደዚህ ከ2004 ዓ.ም ጀምሮ እዚህ ገዳም ላይ ካህናቱ ያው ከገቢ አኳያ ከልማት ስራ አኳያ ደሞዝ ለ9 ወር ሳይከፈላቸው በነጻ ሲያገለግሉ የነበሩ ታሪክ መሆኑ ከጥንት አይዘነጋም። በአሁኑ ሰዓት ግን ቢያንስ ያው አካባቢው ላይ ይሄ መቃብር ቤት ነበረ፣ በአካባቢው አርሶ አደር መሬት ነበረ። ይሄ ሁሉ መሬት መምህር መጥተው ልማቱን በተነሳሽነት ይዘው ሲሉ እሳቸውም የዚሁ ሀገር ይኸው ህዝብ ያሳደጋቸው እቺ ቤተክርስቲያን ተወልደው ያደጉባት ክርስትና የተነሱባት መምህራችን ናቸው። እሳቸው መጥተው ይሄን ልማታችንን ይዘን ማልማት አለብን ብለው ህዝቡን ሰብስበው በሚጠይቁበት ሰዓት ሁሉም በደስታ ነው የተቀበለው። ቦታ ያለው ቦታውን፣ መቃብር ያለው መቃብር ቤቱን እየሰጠ ያን ሁሉ በነጻ ሲያስረክብ መምህራችን ደግሞ ምንድነው ያው በታቦቷ ስም ሊያደርጉ የቻሉት አርሶ አደረ መቃብር ቤቱን ከለቀቀ ይሄ ልማት እንዲለማ ቦታውን በነጻ ከሰጠኝ እኔ ደግሞ የመቃብር ቦታውን ፉካ በነጻ 1 ብር ሳይወጣ ራሴ ግን ብቻ አስረክባለሁ በሚል በቃላቸው መሰረት እያንዳንዱ 2000 አካባቢ አርሶ አደር አለ። የአርሶ አደራውም ሙሉ 10 ፉካ የተረከባለ እየተሰራ ያለበት ሁኔታ አለ። ሰሚነሽ ኪዳነ ምሕረት ገዳም ላይ ከ2 ወርና ከ3 ወር በፊት ብትመጡ እዚህ አካባቢ ላይ ምንም መንቀሳቀሻ ቦታም ያልነበራት ቦታ ስለነበረች አርሶ አደሩን በመጥራትና ስላለው ልማት ለአርሶ አደሩ በመንገር ይህን ሁሉ የእናቱን አጽም የልጁን አጽም የመቃብር ስፍራውን ትቶልን ለልማት ጽዋ የሚጠጣበትን በሙላ ነው ለገዳሙ ሰጥቶ ገዳማችን የሰሚነሽ ኪዳነ ምሕረት ገዳም የአርሶ አደሮቻችን ደግነት በመመልከት ይሄ የምታዩት 5 የጽዋ መጠጫ ቤቶች ናቸው። አሁን ያው በዚህ መልኩ እየተሰሩ ነው። ገተር እየተሰራ ነው። ከሰኞ በኋላ እንጨት እናዋቀራለን። አርሶ አደሮቻችን በትንሽ ቤት ውስጥ ነበር ጽዋ የሚጠጡት። አሁን እጅግ ሰፊ ነው። ከ50 ካሬ በላይ ነው አንዱ ብቻ ውስጡ 5 ቦታ እዚህ ጋር 5 የጽዋ መጠጫዎች አሉ። እዛ ደግሞ ከጀርባ ደግሞ መጨረሻ የምናየው አለ። እዛ ጋም 5 ለእያንዳንዱ ማህበር በነብስ ወይንም ለየግላቸው አንዱ ጠጥቶ ሌላ የማይጠጣበት ስላልሆነ ሁሉም ሰው በግላቸው ገዳሙ በነፃ እነሱ በነፃ ነው የልማት ቦታ የሰጡን። በነፃ ብረት ችሎ አሸዋ ሲሚንቶ ችሎ በሙሉ ሰርቶ አሁን ፊኒሺንግ ላይ እየሰራን ያለነው። እንዲህ እንዳለ ሰሚነሽ ኪዳነ ምሕረት ላይ እጅግ የህዝብ ፍሰት ስላለ በተለይ በዚህ ሰዓት ላይ የሽንት ቤት ችግር ገዳሟ ላይ ያጋጥሙናል። ይሄ ያዘጋጀ ነው እቴቴ ኮንስትራክሽን የሚል አንድ ተቋም ነው መኪና ሰጥቶን ይህንን የቆፈረልን በነፃ ነው። ደብዳቤ ጽፈን በልመናን ያደረገልን። ይሄኛው የምታዩት ቢያንስ ከ100 በላይ በዛ ጋር መሀሉ ኮሊደር ወደ 200 ቀዳዳ ይወጣል ብለን ያሰብነው በዊልቸር ለሚሄዱ እንደዛው መንቀሳቀስ ለማይችሉ ሁሉን ያማከለ ዘመናዊ መጸዳጃ ቤት ነው። ግን በዚህ መልኩ ቆፈረን የድንጋይ ማጣት የብረት ማጣትና የሲሚንቶ ችግር ነው ለዚህ የዳረገን። ብዙ የጸበልተኛ ማረፊያ የለንም። እነኚህ ሁሉ ስለሚቸግሩ በተለይ አሁን ጀምረን ያቋረጥናቸው ልማቶች አሉ። አሁን ደግሞ የመጣ ነው የጸበልተኞቻችን ማረፊያ ነው። አሁን የምታዩት ከ2 ወር በፊት እዚህ አካባቢ ምንም አይነት ህንፃ አልነበረም። ይህ ሁሉ ልማት የለማው እንግዲህ 2 ወር ባልሞላ ጊዜ ውስጥ ምን ያህል ቢሰራ ነው ምን ያህል ቢለፋ ነው በ2 ወር ውስጥ ይህን ሁሉ ህንፃ ገዳም ላይ ማየት ማለት እጅግ የሚገርም ነው። ይህ የምታዩት ህንፃ በ2000 ካሬ ላይ ያረፈ ህንፃ ነው። ወደ ላይ አቅም ካገኘን ምእመናኑ ከረዳን ወደ 3 ለማድረግ አስበናል። ምክንያቱም
እዛም ቤቶች ሰርተን ሰሚነሽ እንደጇን ከምናጣብብ አንድ ቦታ ላይ የደማ ነገር ለመስራት ገዳሙ አስቦ አሁን ከታች ያለው በትንሹ እንደኛ አቀማመጥ እንደ ገዳሙ ቦታ አሰጣት እስከ 15000 ዘው ይይዛል ብለን እናስባለን። ሰዎች ዘና ብለው ከተቀመጡ ግን 10000 ሰው የሚይዝ ከላይም እንደዛው ሶስተኛውም እንደዛ ለማድረግ አስበናል። ይሄ የጸበልተኞቻችን ማረፊያ ስፍራ ነው። ከሁለት ወር በኋላ ብትመጡ ብሎኬት ታልቆ ልስን ላይ ነው የምናገኘውና ይሄን ሁሉ የምንሰራው እንግዲህ መርሃ ግብር እያዘጋጀን ሰዎች ወደ ገዳማችን ሲመጡ አካውንትም እየሰጠን ከውጭም ሀገር ከሀገር ውስጥም የሚረዱት ሰዎች ገንዘባቸው የት እንዳረፈ ማወቅ ስላለባቸው ሰሚነሽ ኪዳነ ምህረት ላይ ጥሩ ሰበካ ጥሩ አደራጃጅ ስላለ የምትገባውን ገቢ ጠቅላላ ብረት ሲሚንቶ በመግዛት ምክንያቱም ሰው ገንዘቡ ያረፈበትን ቦታ ማወቅ ስላለበት ነው። ይሄ ከታች መሰረቱ ነው ትንሽ አንድ ወር አካባቢ የፈጀብን። ከዛ በኋላ ግን ኮለና ቆምን ከላይ ስላብ ጨረስን። አሸዋዎች እንደዚህ እያስገባን ነው። በነገራችን ላይ አሸዋ የሚሰጡን ሰዎች በዱቤ ነው የሚሰጡን፣ ብረትም በዱቤ ነው የሚሰጡን፣ ሲሚንቶም በዱቤ እናስገባለን። በምናገኝበት ሰዓት ነው ገንዘቦችን እያጠራቀምን የምንከፍለው። የድንግል ማርያም ወዳጆች ስለሆኑ ብዙዎች ነጋዴዎች ሰሚነሽ ደጅ መተው ታሪካቸው የተቀየረ ስለሆኑ ይኸው አሁን ባለ ሲሚንቶ እየመጣ ያፈስልናል። ገዳሟ ገንዘብ ስታገኝ ለሲሚንቶ ለአሸዋ ለጠጠር ተከፍላለች ማለት ነው። ይሄ መጠነ ሰፊ የሆነ እጅግ ግርማ ሞገስ ያለው ህንፃ እግዚአብሔር ቢፈቅድ ህዝብ ካገዘን እንደሚያገዘንም ተስፋ እናደርጋለን። ምክንያቱም ሰሚነሽን ጠርቶ ያፈረ ስለሌለ ለ16 ሰኔ መጨረሻ ላይ ቀለምና ፊኒሺንግ ላይ እንደርሳለን ጨርሰን ብለን እናስባለን። ብዙ ቆርቆሮ ይፈጅብናል፣ ብዙ ብረት ይፈጅብናል፣ ብዙ ሲሚንቶ ይፈጅብናል፣ ብዙ አሸዋ ስለሚፈጅብን እንደው ይሄንን የምትመለከቱ ሰዎች ገዳማችን ራሱን የቻለ አካውንት አለው። በዛ አካውንት ገዳማችን ብትረዱ እኛ ደግሞ የእናንተን ገንዘብ ተቀብለን እንዲያማረ ህንፃ ሰርተን እግዚአብሔር አይበለውና እንደው ታመንም ሳንታመም ብንመጣ የምናርፍበት ገዳማችሁ ቤታችሁ ስለሆነ ገዳሙ ቀን ከሌሊት ጸበልተኞቻችንን በመያዝ የጉልበት ስራ ምንም ነገር አንቸገርም። 5000 ጸበልተኛ 10000 ጸበልተኛ ማለት የሰከንድ ስራ ነው። የማቴሪያል ችግር ስለሚቸግረን ሁላችሁም ሰሚነሽን ችግሯን በማየት እንደው እንድትደርሱላት የነኝ ህንፃዎች አልቀው ፀሐይ ላይ ብርድ ላይ የሚተኙ ጸበልተኞቻችን ወደ ክብር ወደ ማረፊያቸው እንዲገቡ ጥሪያችንን እናስተላልፋለን። የቅድስት አርሴማ ቤተክርስቲያን 1 ዓመት ከ6 ወር ጀምረን ከ60% በላይ ሰርተን በብረት እጥረት በሲሚንቶ እጥረት ቤተክርስቲያኑ ተቋርጦ ይገኛል። ለብዙ ዘመናት ሰማዕቷ ቅድስት አርሴማ ለአባቶቻችን በራእይ የተገለጸች ቤተ መቅደስ እንደሚሰራላት ሁሌ ነበረ አባቶች በሱባኤ የምታሳያቸው። እግዚአብሔር ፈቅዶ የምታዩትን ቤተ መቅደስ 2000 ካሬ ላይ ያረፈ 1 ዓመት ከ6 ወር ፈጅቶብን ወደ 50% በላይ ሰርተን ጨርሰናል። አሁን በማቴሪያል እጥረት ይኸው እዚህ ላይ ቆመናል። አባቶቻችን እጅግ ቤተ መቅደሱ በመቅረቱ በዚህ በጅምር በመቅረቱ እያዘኑ ይገኛሉ። ይህ የምታዩት እጅግ ትልቅ ቤተ መቅደስ ነው። ወደ ማለቁ አካባቢ ደርሰናል። ቅድና ብንቆይ በዚህ ዓመት እንደው ህዝበ ክርስቲያን ሲሚንቶ ቢረዳን ብረት ቢረዳን እንደው የተለያየ ነገር ቢረዳን በዚህ ዓመት ቤተ መቅደሱን ጨርሰን በሚቀጥለው መስከረም 29 ታቦተ ሕጉ እንዲገባ ለማድረግ ሁላችንም አስበናል ማለት ነው። ሰሚነሽ ኪዳነ ምህረት ዙሪያውን ባህር ዛፉ ጽዱ እንዳለ ደኑ በቆሻሻ የተበከለ ነው። ሽንት ቤት ቢኖራት ሽንት ቤት ብንሰራ እነኚህ ጥሻዎችና ደኖች በሙሉ ከቆሻሻ ጸርተው የጸበል መጠጫ እንዲሆኑ ለማድረግ አስበናል። የጸበልተኛ ማረፊያ ሰርተን ጀምረናል። ሌሎችም ሰፊ የሆነ ልማት ጀምረናል። ምናልባት የማቴሪያል ችግር ነው የሚገጥመን ገዳማችን ላይ። ምናልባት ገዳማችን ላይ መታችሁ ብትሳለሙ እንደው በሚዲያ የምታዩት በሙሉ ገዳማችንን እንድትረዱ በሰሚነሽ ኪዳነ ምህረት ስም ነው የምንለምናችሁ። እንግዲህ ሰሚነሽ ኪዳነ ምህረት መጥቶ ሱባኤ የያዘ አባቶቻችን እንዲህ ይላሉ፣ ሁሉም ነገር በሰሚነሽ ኪዳነ ምህረት የትም ስትሄዱ ችግር ቢገጥማችሁ የትም ቦታ ስትሄዱ ሁሉም ነገር በሰሚነሽ ኪዳነ ምህረት ደና ይሆናል በሉ ይላሉ። እመቤቴ ድንግል ማርያም ሁሉ ነገር ሰላም ታደርግላችሁ። ይቆየን። ስብሐት ለእግዚአብሔር። እኛ
በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት